አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የአገሪቱ ባለስልጣን እንደነገሩት ጠቅሶ ዘ ኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብቧል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሚ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዣቸው ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ ዘገባው ላይ ተጠቅሷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ኢንተርናሽናል ሚዲያ ስፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፈው የአውሮፓውያን ዓመት የጋዜጠኞች ደህንነት እጅግ አሳሳቢ ሆኖ መዝለቁን አዲስ ባወጣው ሪፖርት ገልጿል። በአመቱ 43 ጋዜጠኞች እንደታሰሩ ወይም እንደታገቱና ከታገቱት 3ቱ መካከል 2ቱ እስካሁን የደረሱበት እንዳልታወቀ ሪፖርቱ ጠቅሷል። በጋዜጠኞች ላይ በጣም አሳሳቢ ጥሰቶች የተፈጸሙት የግጭት ተጋላጭ በሆኑና በድህረ ግጭት የማገገሚያ ሂደት ላይ ባሉ ክልሎች ውስጥ ነው ተብሏል። መንግስት ጋዜጠኞች መረጃ የሚያገኙትና የመረጃ ምንጫቸውን በሚስጥር የመያዝ መብታቸው እንዲጠበቅላቸው ሙሉ ፖለቲካዊ ድጋፍ እንዲሰጥ የጠየቀው ተቋሙ ጋዜጠኞችና የመገናኛ ብዙሃን ተቋማት ለፍርድ ቤት የጠበቃ አገልግሎት፣ የገንዘብ ድጋፍና ለሕክምና ወጪዎች የገንዘብ እርዳታ የሚያስገኝ አስቸኳይ ጊዜ ምላሽ መስጫ ስርዓት እንዲቋቋም ጠይቋል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ መጋቢት 14 ቀን በተላለፈው ዝግጅት ሳቢያ ጣቢያው አስፈላጊውን እርማት ወስዶ እስኪያሳውቅና ውሳኔ እስኪያስገኝ ድረስ ፕሮግራሙ ታግዶ እንዲቆይ መወሰኑንና ለጣቢያው የጽሑፍ ማስጠንቀቂያ መሰጠቱን ተገልጿል። ባለስልጣኑ በአዲስ ምዕራፍ ፕሮግራም በተላለፈው ዝግጅት በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስት ጥርጣሬን የሚፈጥርና የመገናኛ ብዙሃን አዋጁን የሚጥስ መሆኑን ማረጋገጡን ጠቅሷል። ጣቢያው በጠቀሰው ፕሮግራም ላይ ብርቱካን ተመስገን በተባለች ወጣት እገታና ተገድዶ መደፈር ዙሪያ የተላለፈው ዝግጅት በከፍተኛ ደረጃ መነጋገሪያ ሆኖ ሰንበቱ ይታወሳል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የህዝብ ተወካዮች ምክር ቤት በክልሎች የሚቋቋም ጊዜያዊ አስተዳደሮች የስልጣን ዘመናቸው 2 ጊዜ ለ1 ዓመት እንዲራዘም የሚፈቅደውን የተሻሻለ ረቂቅ አዋጅ ዛሬ በ2 ድምፅ ተአቅቦ አጽድቋል። አዋጁ የጊዜያዊ አስተዳደሮችን የቆይታ ጊዜ የማራዘምን ስልጣን ከፌዴሬሽን ምክር ቤት በማንሳት ለምክር ቤቱ አፈጉባኤ ሰጥቷል። ሆኖም አፈጉባኤው ያራዘመው የአንድ ጊዜያዊ አስተዳደር የጊዜ ቆይታ በምክር ቤቱ መጽደቅ እንዳለበት በአዋጁ ላይ ሰፍሯል። ምክር ቤቱ የአፈጉባኤውን ውሳኔ ካልተቀበለ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በ4 ወራት ጊዜ በዚህ ክልል ምርጫ መካሄድ እንደሌለበትም ተደንግጓል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ብሔራዊ ባንክ ዛሬ ለአንድ የአሜሪካ ዶላር 131 ብር በሆነ የአማካይ ዋጋ ለባንኮች የውጭ ምንዛሬ ማሰራጨቱን ማምሻውን አስታውቋል። ባንኩ በዛሬው የውጭ ምንዛሬ ጨረታ የተሳተፉ 12 ባንኮች የውጭ ምንዛሬ ማግኘታቸውንና ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ እንደሚካሄድ ገልጿል። ባንኩ ከ1 ወር በፊት ባካሄደው የውጭ ምንዛሬ ጨረታ 1 ዶላር በ135 ብር ከ6 ሳንቲም መሸጡ ይታወሳል። ከዛሬ ጀምሮ በየ2 ሳምንቱ በተከታታይ ለቀጣዮቹ በርካታ ወራት የውጭ ምንዛሬ ጨረታ እንደሚካሄድ ትናንት ባወጣው መግለጫ ባንኩ የገለጸ ሲሆን ይህንም ለማድረግ የወሰነው ባለፉት ሳምንታት ከፍተኛ የውጭ ምንዛሬ ክምችት በመገኘቱ እንደሆነ ጠቅሶ ነበር። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። በኦሮሚያ ክልል አዳማ ከተማ በመንግስት የጤና ተቋማት የሚሰሩ የጤና ባለሙያዎች የክልሉ መንግስት የፈቀደልን የቤት መስሪያ ቦታ ምላሽ ሳያገኝ ዓመት ሊሞላው ቀናት ቀርተውታል ሲሉ
ቅሬታቸውን ለዋዜማ ተናግረዋል። የክልሉ ፕሬዝዳንት ጽህፈት ቤት የጤና ባለሙያዎች ማህበር ያቀረበውን ጥያቄ ተቀብሎ ለክልሉ የከተማ ልማትና ቤቶች ቢሮ በግንቦት 2016 ዓ.ም መመሪያ መስጠቱን ዋዜማ ከክልሉ ፕሬዝዳንት ከጻፉት ደብዳቤ ላይ ተመልክታለች። ባለሙያዎቹ አቤቱታቸውን ለማሰማት ወደ አዳማ ከንቲባ ጽህፈት ቤት ሲሄዱ በጸጥታ ኃይሎች በኃይል ተገፍተው እንደወጡም ገልጸዋል። የከተማዋ ከንቲባ ኃይሉ በበኩላቸው ለባለሙያዎቹ የመሬት አሰጣጡ ሂደት እንደተጀመረ ለዋዜማ ተናግረዋል። ባለሙያዎቹ ከከንቲባው ጽህፈት ቤት በጸጥታ ኃይሎች ዙሪያ ግፊት እንዲወጡ ተደርገዋል መባሉን ግን ከንቲባው ይሄ ከእውቅና ውጪ ነው ሲሉ መግለጫ ሰጥተዋል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያግኙ።